ከረማችሁ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ትንሽ ፈዘዝ ያለ ሰላምታ አልወድምና ደህና ከረማችሁ? አዎ እንደሱ ነው። ጥሩ፣ ክብር ለጌታ ይሁን። እንግዲህ ዛሬ የምናየው ክፍል በዚህ በዘጸአት መጽሐፍ ላይ ያለውን ነው። ከዚህ ክፍል የተወሰነውን አይተን ወደ አዲስ ኪዳን ሄደን አንዳንድ ነገሮችን አብረን እንመለከታለን። ፕሮግራሙን እስክንጨርስ ያው መጋቢ ኤርሚያስ ነግሯችኋልና እንዳትወጡ አደራ እላችኋለሁ። በዚህም እንደምትተባበሩ እንደ የእግዚአብሔር ልጆች ተስፋ አደርጋለሁ። ክብር ለእግዚአብሔር ይሁን። የምንካፈለው እዚህ ዘጸአት ምዕራፍ 25 ላይ ያለውን ነው። ከቁጥር 1 እስከ 9 ያለውን አነበውና ርዕሱን ሰጥቻችሁ ያው ሳነበውም ይገባችኋል። ቅድምም ስለተነገረ ብዙም ርዕስ የሚያስፈልግ አይመስለኝም፣ ግን ያው አደርገዋለሁ። እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከእነርሱም የምትቀበሉት መባ ይህ ነው: ወርቅ፣ ብር፣ ናስም፣ ሰማይና ሐምራዊ፣ ቀይ ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ አውራ በግ ቁርበት፣ የአስቆጣ ቁርበት፣ የግራርም እንጨት፣ የመብራትም ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን ቅመም፣ መርግድም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ ለኤፉድና ለደረት ኪስ የሚደረግ ፈርጥ በመካከላቸውም አድር ዘንድ መቅደስ ይስሩልኝ። እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል። ክብር ለእግዚአብሔር ይሁን። ያው ስጡኝ ነው ርዕሱ እና ለእኔ አይደለም። እሺ ብትሉኝም አልፈልግም፣ ስጡኝ ነው የሚለው ርዕሱ። ትንሽ በርዕሱ ላይ ሄደን ከመናገራችን በፊት አንዳንድ ስለ ዘጸአት መጽሐፍ ጥቂት ነገሮችን አብረን ብናይ ጥሩ ነው። ለመንደርደሪያ ሐሳብ ለእውቀትም ይጠቅመናልና ሁላችን እንደምናውቅ እንግዲህ ዘጸአት የሚለው ትርጓሜው መውጣት ማለት ሲሆን የዚህ የዘጸአት መጽሐፍ እግዚአብሔር ስሙን እንዲሁም ደግሞ ባህሪውን፣ ይሄን ብቻ አይደለም የመታደግ ስራውን እንዲሁም ደግሞ ሕጉንና እንዴት መመለክ እንደሚገባው የገለጸበት መጽሐፍ ነው። የዘጸአትን መጽሐፍ ስንመለከት እንዲህ ከሆነ እንግዲህ እግዚአብሔር አምላካችን የታሪክ ጌታ፣ ቅዱስ ግርማ ያለው፣ በክብሩ የሚያስፈራ፣ ድንቅ ነገርንም ሁሉ የሚያደርግ አምላክ ነው። ይሄ ብቻ ሳይሆን እግዚአብሔር አምላክ የተናገረውን የማይዘነጋ ደግሞም ለመረጠው ሕዝብ እጅግ የሚጠነቀቅ፣ ይሄም ብቻ ሳይሆን ደግሞ እግዚአብሔር አምላክ ድነትን የሚያደርግ አምላክ ነው። እነዚህ ሁሉ አሁን ያልኳቸው በዚህ በዘጸአት መጽሐፍ ውስጥ ተጽፈው የሚገኙ ሲሆኑ የዘጸአት መጽሐፍን ስንመለከት የዘጸአት መጽሐፍ የሚጠቀለለው ስለ አምልኮ ያለውን ስነ መለኮት ትምህርት በማብራራት የሚጠቀለል ነው። ክብር ለእግዚአብሔር ይሁን። ባጭሩ እንግዲህ ስለ ዘጸአት መጽሐፍ ይህን ካየን ይበቃናል። ዛሬ እንግዲህ አሁን ቅድም ወዳነበብኩት ክፍል አብረን እንሄዳለን። በዚህ ክፍል ላይ የምንመለከተው እግዚአብሔር ለሙሴ የሚናገረውን ነው። ምን ማድረግ እንደሚገባው፣ ለሕዝቡ ምን ማለት እንደሚገባው ራሱ እግዚአብሔር ይናገረዋል። ምንድን ነው የሚለው? ስጦታ ያመጡልኝ ዘንድ ብሎ ነው የሚናገረው። ስጦታ ያመጡልኝ ዘንድ። እናንተ ምናልባት ከፈለጋችሁ ርዕሱን ለመቀየር የበጎ ፈቃድ ስጦታ ብላችሁ ርዕስ ልትሰጡት ትችላላችሁ። ሙሴ የልቡን ሐሳብ አይደለም የሚናገረው፣ የራሱን ፈቃድ አይደለም የሚናገረው፣ የራሱን ምኞትም አይደለም የሚናገረው። በሌላ አባባል በአሁን ዘመን በእግዚአብሔር ሕዝብ ጉባኤ ልደቴን አከብራለሁና ለልደቴ አንጡ ብለው እንደሚሸቅጡት አይደለም የሚያደርገው፣ ወይም ዘይትና ቲሸርት እንደሚቸረችሩት የእግዚአብሔርን ጸጋና አገልግሎት መነገጃ እንዳደረጉትም አይደለም። ሙሴ በእግዚአብሔር የተመረጠ ነው። እግዚአብሔር የጠራው ነው። እንዴት አድርጎ ወደ እግዚአብሔር ሐሳብና አገልግሎት እንደገባ ዘጸአት ምዕራፍ 3 ጀምራችሁ ምዕራፍ 4ን ስትመለከቱ የሙሴ ክርክርን የእግዚአብሔርን መልስና ጥሪ በዚያ ክፍል ላይ በግልጽ ታያላችሁ። ስለዚህ በእግዚአብሔር የተመረጠ፣ በእግዚአብሔር የተጠራ፣ በእግዚአብሔር የተወደደ፣ ይሄ ብቻ አይደለም፣
ማንም ነቢይ ቢኖር በሕልምና በራእይ ያናግረዋለሁ፣ ባሪያዬ ሙሴ ግን እንደዚህ አይደለም። ሰው ባልንጀራውን እንደሚያነጋግር እንዲሁ እርሱም ፊት ለፊት አነጋግረዋለሁ፣ ክብሬንም ያያል ብሎ ራሱ እግዚአብሔር የመሰከረለት ሰው ነው። ክብር ለእግዚአብሔር ይሁን። ገና ሲጠራው እንኳን በማንም በኩል አልመጣለትም። ከማንም ማረጋገጫ አልፈለገም። በቁጥቋጦ እሳት ውስጥ ተገልጦ እግዚአብሔር እንዳናገረው ዘጸአት መጽሐፍ ይናገራል። እዛ ክፍል ላይ የሚገርመኝ ነገር እግዚአብሔር እንደዛ አይነት ትርኢት አስቀመጠ። እግዚአብሔር ሰዎችን እንዴት እንደሚማርክ እንዴት አድርጎ አትራክት እንደሚያደርግ የሚያውቅ አምላክ ነው። ስለዚህ ሙሴ እሳት እየነደደ ቁጥቋጦ አለመቃጠሉን ስላየ አብልጦ ለማየት ቀረበ። ሙሴ ለማየት መቅረቡን ባየ ጊዜ እግዚአብሔር እንዲህ አለው ይላል። ስለ መቅረብ ስናስብ ወደ እርሱ ቅረቡ ያበራላችኋል የሚለው እግዚአብሔርም ቃል ይሄ ነው። አሜን። በሩቅ ሆናችሁ በልባችሁ ምኞት በስጋችሁ ፈቃድ በዛሬ ነገር ተይዛችሁ ጌታን ልታገኙ አትችሉም። መቅረብ ግን ያስፈልጋል። ለሚቀርብ ሰው መገለጥ አለው። ወደ ጌታ ለሚቀርብ ሰው ራእይ አለው፣ ምሪት አለው፣ ኃይል አለው፣ መልእክት አለው። ክብር ለኢየሱስ ክርስቶስ ይሁን። ያውም ምን አይነት ምልክት ካላችሁ ሕዝብን ሁሉ ከባርነት ነፃ የሚያወጣ የዘላለም ነፃነት፣ ሰላምና ረፍት የሚሰጥ ደህንነትን የሚያከናንብ ከስራት የሚፈታ መልእክት አለው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር በሙሴ የተጠቀመበት እንደዚህ ነው። እስራኤልን ከግብፅ ምድር ባርነት ነፃ ለማውጣት ተጠቀመበት። እኛን ደግሞ ከጨለማው ስልጣን ለመታደግ ኢየሱስ ክርስቶስ ሰው ሆኖ መጣና ከጨለማው ስልጣን ፈታን። ክብር ለስሙ ይሁን። ስለዚህ የሱም በጎነት ልትነግሩ ከጨለማ ወደሚደነቅ ብርሃን አሻገራችሁ የሚለው ይሄ ነው። ስለዚህ ወደ ሙሴ ስንመጣ ለመቅላየት በቀረበ ጊዜ መቅረቡን ሳይ እግዚአብሔር አናገረው። እሱ የቆምክበት ስፍራ የተቀደሰ ነው፣ ጫማህን አውልቅ አለው። ብዙ አልሄድም። በዚህ ላይ ምዕራፍ 3 ምዕራፍ 4 ሄዳችሁ አንብቡት። ከዚያም በኋላ ሙሴ በእግዚአብሔር ጥሪ ተስማማ። ከምዕራፍ 5 ጀምሮ እንግዲህ ያለፈበትን መንገድ ታያላችሁ። እዚህ 25ኛው ምዕራፍ ላይ መጥቶ እግዚአብሔር በምድረ በዳ ላለው ሕዝብ፣ በጉዞ ላለው ሕዝብ አያርስም፣ አይቆፍርም፣ አይዘራም፣ ነገር ግን ይጓዛል። በመንገድ ነው የሚጓዘው። እገባበታለሁ ብሎ ተስፋ ያደረገው የጠበቀው መንገድ አለ። ስለዚህ በዚያ እየተጓዘ እያለ እግዚአብሔር አምላክ በመንገድ ላይ እያሉ ለሙሴ ስጦታ እንዲያመጡልኝ ለሕዝቡ ንገራቸው፣ ደግሞም እኔ ባሳየሁ ምሳሌ መሰረት ለቃል ኪዳኑ ታቦት ማስቀመጫ የመገናኛውን ድንኳን ይስሩልኝ። ዓላማው ለምንድን ነው ካልክ እኔ በመካከላቸው አድር ዘንድ አለ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ስታነቡ ለምን እግዚአብሔር ይህን አደረገ ብትሉ ሙሴ ከእግዚአብሔር ዘንድ የቃል ኪዳኑን ታቦት ሊቀበል ማለትም በእግዚአብሔርና በሕዝቡ መካከል ኪዳን አለ። ያን ኪዳን የሚያጸናውን ነገር ሊያመጣ ተራራ ላይ በወጣ ጊዜ በአሮን መሪነት በሕዝቡ ክፉ የልብ ምኞት ስተው ነበረ። 40 ቀን ሲሞላ ሁሉን ሰርቶ እግዚአብሔር ሰጠው። ድንጋዩን ቀርጾ በእጁ ጽፎ የምትመራው ሕዝብ ረክሷል ወርደህ ያለው። ስለዚህ ሙሴ በወረደ ጊዜ ጥጃ አስቀምጠው ለዚያ ሲሰግዱ አየ። እንዲህ ብሎ ደግሞ የሚያውጀው አሮን ነው። እግዚአብሔር ከአሮን አይነት አገልግሎት ይጠብቃችሁ። ይሄ የሕዝብ ድምፅ ሰምቶ የሚሄድ ለምንም አይሆንም። ይኸውላችሁ የሕዝብ ድምፅ የሚሰራው ፓርላማ ውስጥ ነው፣ በቤተ ክርስቲያን አይሰራም። ከኔ ጋር ናችሁ? በቤተ ክርስቲያን የሚሰራው የእግዚአብሔር ቃል ነው፣ የእግዚአብሔር መንፈስ ነው። ከላይ የሆነ ከጌታ ከክብሩ የሆነ እውነተኛ ድምፅ ነው። አሜን። እሱ ይምራን። ስለዚህ አሮን የተጠራበትን ነገር ረስቶ እያወቀ ከግብፅ ምድር ይዘው የመጡትን ጉትቻ ተቀብሎ ጥጃ ቀጥቅጦ ከግብፅ ያወጣችሁ አምላክ ይሄ ነው ብሎ ሰገዱ። ሙሴ ባየ ጊዜ ደነገጠ። የተሰጠውን የቃል ኪዳን ጽላት ሰበረው። በዚያ ሰዓት ምን ሆናል ካላችሁ በእስራኤል ሕዝብና በእግዚአብሔር መካከል የነበረው ኪዳን ተቋርጧል ማለት ነው። በደል፣ መተላለፍ፣ ኃጢአት፣ አመፅ ከእግዚአብሔር ጋር ያለንን ግንኙነት ያቋርጣል። ስለዚህ ሙሴ እንደገና 40 ቀን 40 ሌሊት በእግዚአብሔር ፊት ሆነ።
ብዙ መቅሰፍት እንደሆነ ስለሚታወቅ ነው የምዘለው። መጽሐፍ ቅዱሳችሁን አንብቡት ታገኙታላችሁ። ስለዚህ እንደ መጀመሪያው አለ እንድሰጥ ድንጋዩን ሰርተህ አምጣ እኔ ደግሞ በእጄ እጽፍበታለሁ አለው። ሁለተኛውን ሰርቶ ተመለሰ። ከዛ በኋላ የሆነ ነገር ነው። ምናልባት ዘዳግም 9:10 ላይ ሄዳችሁ ብታነቡት በግልጽ ታገኙታላችሁ። እዛ ክፍል ላይ አሮንን እንኳን እግዚአብሔር ሊገለው ወዶ እኔ ስለሱ ለመንኩ፣ ስለ እስራኤል ምስ ጠየቁ፣ እግዚአብሔርም ተለመነኝ። ከዚያም እንዲህ አለኝ፣ ይህን ሕዝብ የምትመራው አንተ ነህና ውረድና ምራው እንደገና አለኝ። እህል ውሃ ሳልቀምስ እንደገና 40 ቀን ሆኜ ይህን ተቀብዬ መጣሁ ብሎ ይናገራል። ክብር ለእግዚአብሔር ይሁን። የመጀመሪያው ተሰብሮ ምህረትና ይቅርታ ሆኖ የሚቀጣው ተቀጥቶ፣ ሁለተኛው የመጀመሪያው ያው ኪዳን ለሁለተኛ ጊዜ ከተሰጠ በኋላ ነው እግዚአብሔር እንዲህ ያለው። ለምን እንደሆነ ታውቃላችሁ? ሙሴ ሲለይ እነሱ ይስታሉ። ስለዚህ እግዚአብሔር ርቁ እንደሆነ እንዳያስቡ ለሙሴም መንገድ ሊያሳጥርለት በዚህ ዕድሜው ተራራ እንዳይወጣ እያደመጣችሁ ነው። ህዝቡም ደግሞ ሌላ ስህተት ውስጥ እንዳይገባ ጌታ በቅርብ መሆን ስለፈለገ የመገናኛ ድንኳን እንዲሰራ አሰበ። አሜን። ይሄ ነው የሚያስተምረን። ስለዚህ ለዚያ ደግሞ የሚታይ ነገር ያስፈልጋል። ለዚያ ደግሞ ስጦታ መምጣት አለበት። የሚመጣው ከዛው ህዝብ ነው። ምን ነው አምላካችን ብለው ለጥጃ የሰገዱት እኮ ከሌላ ሳይሆን ራሳቸው ሰጥተው ነው። ስለዚህ እኔ በመካከላቸው እንድገኝ ከነሱ ያለውን የሚሰሩትም እነሱ ናቸው። ሪሶርሱም እነሱ እጅ ነው። ሁሉም ነገር ከነሱ ነው። ያምጡልኝ፣ የሚያመጡትን ንገራቸው፣ ይስሩ፣ እኔ በመካከላቸው አድራለሁ አለ። ክብር ለእግዚአብሔር ይሁን። አሜን። አይሰማኝም ድምጻችሁ ምንድን ነው? ስለዚህ እግዚአብሔር አምላክ በዚህ መልኩ ይህ እንዲደረግ አደረገ። እንዴት ለህዝቡ እንደሚራራ፣ ለጠራው እንዴት እንደሚጠነቀቅ፣ ሌላ ስህተት እንዳይደገም እንዴት አድርጎ እግዚአብሔር አምላክ መንገድ እንደሚዘጋ ስናይ በጣም የሚያስገርም አምላክ ነው። ክብር ለእግዚአብሔር ይሁን። እስቲ ለሚራራልን አምላክ ክብርና ምስጋና ስጡ። ይሄ ትልቅ ነገር ነው። እኔና እናንተ ብዙ ጊዜ ኪዳን አፍርሰናል። ከእግዚአብሔር ጋር የነበረን ግንኙነት ያቋረጥንባቸው ጊዜዎች አሉ። በአንድም በሌላ በተለያየ መንገድ ልክ ለእስራኤል ሕዝብ እንዳደረገ በክርስቶስ ደም አማካኝነት ሁሌ ጣልቃ እየገባ ያፈረስነውን እያደሰ ከውድቀታችን ያነሳን እጅግ ሩቅ ሳይሆን ቅርብ ሆኖ ለዛሬ አድርሶናል። ክብር ለኢየሱስ ይሁን። አዎ ሊመሰገን ይገባዋል። በእውነት ጌታ ታማኝ አምላክ ነው። የሚገርም አምላክ ነው። ልንደነቅ፣ ልናከብረው፣ ልናመሰግነው የሚገባ አምላክ ነው። እነሱን ለመታደግ ነገሮችን ለማሳጠር ሰብሰብ ለማድረግ የበለጠ ቅርበት ለመፍጠር ብሎ እንዲህ እንዳደረገ እንመለከታለን። እንግዲህ ልብ በሉ፣ ስደተኛ የሆነ ህዝብ፣ በባርነት የተገዛ ህዝብ፣ ሌላ ምንም ነገር የሌለውን ህዝብ ነው ራሱ እግዚአብሔር አምጡ ያለው። ለምን አለ ካላችሁ 40 ዓመት በፊት በዛ በግብፅ ምድር ለብዙ ዓመታት እንደተቀመጡ ታውቃላችሁ። መጽሐፍ ቅዱስ ላይ ጉዞ ነው 40 ዓመት የፈጀባቸው። እሱም የህዝቡ ስህተት ነው። ብዙ ጊዜ ነገራችንን የምናስረዝመው የኛ ስህተት ነው እንጂ ከእግዚአብሔር አይደለም። የ40 ቀን መንገድ በ40 ዓመት እንደተለወጠ መጽሐፍ ቅዱስ ይናገራል። ከህዝቡ ስህተት የተነሳ ነው። ያም ሆነ ግን ይህን ህዝብ እግዚአብሔር አልጣለውም፣ አልተወውም፣ ሊለይ አልፈለገም። ብዙ ዘመን በግብፅ ምድር በባርነት ኖረው ሲያገለግሉ በጣም ያሰቃያቸው እንደነበረ የዘጸአት የመጀመሪያው ክፍል ይናገራል። ስለ መከራቸው ጮሁ፣ አለቀሱ። እግዚአብሔር አየ፣ ሰማ፣ ወረድኩ አለ። ከዚያ ሙሴንና አሮንን ጠራ ይላል መጽሐፍ ቅዱስ። ክብር ለጌታ ይሁን። እግዚአብሔር ህዝብን ሊታደግ ሲፈልግ ሰው ነው የሚያስነሳው፣ ሰው ነው የሚሰጠው። ክብር ለጌታ ይሁን። በሱና በህዝቡ መካከል የሚቆም። ስለዚህ እግዚአብሔር አምላክ የማያርስ፣ የማይቆፍር፣ የማይዘራ፣ የማያጭድ፣ የማይሰበስብን ህዝብ ነው አምጡ ያለው። ከየት ይመጣል ብላችሁ ካላችሁ ከግብፅ ምድር ሊወጡ ሲሉ እግዚአብሔር እንዲህ ብሎ ነበረ። በባርነት በግብፅ ሲገዟቸው የጉልበታቸውን ዋጋ በዝብዘው ስለነበረ ለእስራኤል ሁሉ በግብፅ ህዝብ ፊት ሞገስ ሰጣችኋለሁ። ስለዚህ እያንዳንዳችሁ ሄዳችሁ ወርቅ፣ ብር፣ ልብስ፣ ብረት የፈለጋችሁትን ጠይቁ ይሰጣችኋል አለ።
እግዚአብሔር ሞገስ ስለሰጣቸው የእስራኤል ሕዝብ ከግብፃውያን ብዙ ነገር በዝብዘው ወጡ ይላል መጽሐፍ ቅዱስ። አሜን። ያን እግዚአብሔር ያውቃል። እሱንም ያደረገው እግዚአብሔር ነው። በትክክል የለፋህበት የጉልበት ዋጋ እንዳይቀር የሚያደርግ ማን ነው? እሱ እግዚአብሔር ነው። አሜን። ለተበደሉ የሚፈርድ እሱ እግዚአብሔር ነው። የተነጠቀን የሚያስመልስ እሱ እግዚአብሔር ነው። የብዙ ዓመታት የተወሰደ የጉልበታቸውን ዋጋ በአንድ ቀን እግዚአብሔር ለእስራኤላውያን መለሰ። ያንን ወስደው ነው ውለታ ረስተው ይሄ ሙሴ የት እንደገባ እናቀም እንዲህ ሊያደርገን ነው በፊታችን የሚቆም አምላክ ስራልን ብለው የጆሮአቸውን ወርቅ አውጥተው ጥጃ ሰርተው የሰገዱት። ለጥጃ ከምትሰግዱ እኔ ሰጠኋችሁ ለኔ አንጡና ለኔ ትሰግዳላችሁ አለ። አሜን ይባላል። ከኔ ጋር ናችሁ? አዎ እሱ ይሻላል። ስለዚህ ስለሚያውቅ እግዚአብሔር ምንም ስደተኞች ቢሆኑ በባርነት የተገዙም ቢሆኑ በጉዞ ላይ ቢሆኑ እጃቸው ምን እንዳለ ያውቃል። የኛ ሰው ብዙ ሰው ምን ይላል መሰላችሁ? እንዴት ነው ኑሮ? ይበቃል ይሏችኋል። እነማን እንደሚሉ ታውቃላችሁ? ይበቃል አለን በጸጋው ተሸክሞናል ይላሉ። እቺ ለመደበቅ እንጂ ለማመስገን አይደለችም። አንድ ሰው ብቻ አይቻለሁ እግዚአብሔር ባርኮኛል የሚል ሰው። እውነቴን ነው የምነግራችሁ። ረድቶኛል፣ አውጥቶኛል፣ ለብዙ አትርፎኛል የሚል ሰው አንድ ሰው አይቻለሁ። አብዛኛው ግን ምን ይላል? ያው ቅር እንዳይላችሁ እንግዲህ ነጋዴዎችም መናገሬ ነው። ይበቃል ይላሉ። አረ ከበቂ በላይ ሰጥቷችኋል። ክብር ለጌታ ይሁን። ጤንነት ከሁሉ በላይ ነው። ሙሉ አካል ከሁሉ በላይ ነው። የሥራ ዕድል ማግኘት ከሁሉ በላይ ነው። መልካም አእምሮና እውቀት ከሁሉ በላይ ነው። በየጊዜው የምናገኘው ገቢ ደግሞ ትርፍ ነው። አሜን ይባላል። እንዴ ዋሻው እንዴ? ይሄ እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላክ ስደተኛን ሕዝብ ማርና ወተት ወደምታፈሰው ምድር እገባለሁ ያለ ሕዝብ፣ ጭቃ ሲያቦካ ጡብ ሲሰራ ጉልበቱ የደከመ ሕዝብ ከየት አመጣለሁ ብሎም ሊጠይቅ የሚችለውን ሕዝብ ከግብፅ ምድር የወሰድከውን እኔ ያስተፋሁትን ከፈርዖን አውቃለሁና እሱም መልሰው ምን ያርጉ አለ? ያምጡ። አሜን። በዚያ ይስሩልኝ ብሎ ተናገረ። ክብር ለኢየሱስ ክርስቶስ ይሁን። ለምንድን ነው እንዲህ የምትለው ካላችሁኝ፣ እኔም ዛሬ የተላኩት እግዚአብሔር አምጡ ይላል ልላችሁ ነው ማለቴ ነው ባጭር አባባል። እናንተ ስደተኛ አይደላችሁም፣ በሌላም ተገዝታችሁ አታውቁም። ነፃ ሕዝብ ናችሁ። ሁለት አይነት ነፃነት ያላችሁ፣ ምድራዊ ባርነት ያልቀመሳችሁ፣ ከመንፈሳዊ ባርነት ነፃ የወጣችሁ፣ እግዚአብሔር አምላክ ሙሉ ነፃነት ሙሉ ሕይወት ከጸጋና ከመንፈሱ ከቃሉ ጋር የሰጣችሁ ናችሁ። አሜን። የተመረጣችሁ የተወደዳችሁ ብሩካን የተባላችሁ ናችሁ። አስቀድሞ ጨለማ የነበራችሁ አሁን ግን ብርሃን ናችሁ ተብላችሁ የተጠራችሁ ናችሁ። ከናንተ በላይ ነፃነት ያለው ማን አለ? ክብር ለእግዚአብሔር ይሁን። እነዛን እንዲህ አለ እግዚአብሔር፣ ዛሬም እናንተን ስጡኝ ብሎ ይጠይቃቸዋል። ስለ ስጦታ ስናስብ በመጽሐፍ ቅዱስ ክፍላችን በብዙ ስፍራ እንመለከታለን። እኔ ግን ለማሳጠር ጊዜ ላለመውሰድ ቶሎ ቶሎ ብዬ ወደ ሌሎቹ እሄዳለሁ። ይህን ክፍል ስንመለከት ይህን ነገር ስናይ ትዝ የሚለኝ ነገር አለ። ለምሳሌ ያህል አንደኛ ነገሥት ምዕራፍ 17 ከቁጥር 7 እስከ 16 ጻፈውን ስታነቡ ኤልያስ የሰረብታ መበለት ወደ ሆነች እንደሄደ መጽሐፍ ቅዱስ ይናገራል። ረሃብና ድርቅ በነበረ ዘመን ወደዚያ ሄድ ያለው እግዚአብሔር ነው። ኤልያስ በራሱ አልሄደም። የእግዚአብሔር መልእክተኛ ነው። ሰረብታ ላከው። ድርቅ ነው፣ ረሃብ ነው፣ ዝናብ አልዘነበም። ስለዚህ እዚያ ሄዳለው። በቁራ ሲመግበው ቆየና አሁን ደግሞ ወደ ሰው አመጣው። ከሰው ደግሞ እግዚአብሔር እስቲ እንደው ይታያችሁ መበለት ረዳት የሌላት ባሏ የሞተባት ብቻዋን ያለች ሴት፣ አንድ ልጅ ያላት ሴት፣ እሱ ብቻ አይደለም ደግሞ የመጨረሻ ነገር ብቻ ያላት እቺን እኔና ልጄ በልተን ልንሞት ጭራሮ እየለቀምኩ ነው ወደምትል ሴት እግዚአብሔር ላከው። የሚገርም ነገር ነው። እግዚአብሔር በምድረ በዳ እስራኤልን ሕዝብ እንዳለ ይሄ እግዚአብሔር ሰው ኤልያስ ደግሞ በሰረብታ ያችን ሴት የምጠጣው ውሃ ስጭኝ አላት። ሄዳ ልታመጣለህ ስትል ደሞም ትንሽ እንጎቻ አምጪልኝ አላት።
በያው እግዚአብሔር አምላክህ እምላለሁ ምንም የለኝም። የመጨረሻ ዘይትና ዱቄት ነው ያለው። እኔና ልጄ ይሄን በልተን ልንሞት ጭራሮ እየለቃቀምኩ ነው። ያን ልጋግር ነው እንዳልሽው አድርጊ። ነገር ግን የመጀመሪያው ለኔ አንቺ አላት። እንትን ሩድ ነው አይደለም? ትንሽ አይመስልም? ስታዩት እንደው ሌላ ስም ሊሰጠው ይችላል። ይሄ ከሰውነት የወጣ ጨካኝነት ያለ አይደል? ግለኛ ይመስላል አይደል? እንዴት ለኔ አምጪ ይላል። እየነገረችው የመጨረሻ ነው ያለው። አልቋል። ድልቅ ነው፣ ረሃብ ነው። ከዛ በኋላ ምንም የለም። እቺ ሰው ሞት ነው የምትጠብቀው። እንዴት እንዲህ ይላታል? የመጀመሪያውን ለኔ አምጪ፣ ሁለተኛውን ለአንቺና ለልጅሽ አድርጊ አላት ይላል። በጣም የሚገርም ነው። ታዛ ግን አደረገች። ዘይቱ ከማሰሮ ዱቄቱም ከማድጋው አላለቀም። ከዛ ጊዜ ጀምሮ በረከት ሆነ ብሎ ይናገራል። ልብ በሉ፣ አባቱ ሲያደርግ የነበረውን ነው ኤልያስ ያደረገው። አሜን። ከሞላ ነገር ሳይሆን ከጉድለት ነገር ነው እግዚአብሔር የተጠቀመው። እያደመጣችሁኝ ነው? ኤልያስም ይሄንኑ ነው ያደረገው። የኤልያስ መሄድ ለሱ ጥቅም ብቻ እሱን ህይወት ለማትረፍ ብቻ ሳይሆን እሷንም ልጇንም ለማትረፍ ነው። ክብር ለእግዚአብሔር ይሁን። እንዴት? ከትንሽ ነገር ክብር ለእግዚአብሔር ይሁን። ብዙ ነገር አዲስ ኪዳን የሚናገረን ይሄ አይደለም እንዴ? 5 እንጀራና 5 ዓሣ 5000 ሰው መገበ ይላል። የብሉይ ኪዳን ታምራት የአዲስ ኪዳንም ታምራት አይለያይም። እስቲ ለጌታ ክብር ስጡ። ደስ ካላችሁ ክብር ለእግዚአብሔር። እኔ ኤክሳይትድ ሆኜ ነው የምናገረው፣ ስለሚገርመኝ ስለሚደንቀኝ በህይወቴ ስላየሁት። በብዙ ምድረ በዳ ውስጥ አልፍ ያለው 11 ጊዜ በላይ ከሞት አልፍ ያለው። አንድ ዓለም ያው በእድሜ እንኳን እኩያ አይሆንም፣ ግን ጓደኛዬ ነው። አብረን ወጥተናል ገብተናል። ብዙ የኔን ነገር ያውቃል። 11 ጊዜ ከሞት ተርፍ ያለው። ምንም በሌለ ጊዜ ሲያኖረኝ አይቻለሁ። ክብር ለእግዚአብሔር ይሁን። ራሱ ጌታ ሰው መስሎ ተገልጦ ከምድረ በዳ ከበረሃ ከጦር ሜዳ ሲያወጣኝ ሲመራኝ አይቻለሁ። ከሚፈልጉኝ ሰዎች ሲታደገኝ ከነትጥቄ ከነሰነዴ እውነት ነው የምነግራችሁ። ይሄ እውነት ነው የምነግራችሁ። ክብር ለእግዚአብሔር ይሁን። 360 ኪሎ ሜትር ጭልጥ ባለ በረሃ ስጓዝ የፊቴ መልክ ይሄን ነበር የሚመስለው፣ ጥቁረቱ ከበረሃው የተነሳ። አብሮኝ ሆኖ ሲመራኝ መልአክ ይሁን ሰው የሰማይ መንኮራኩሩ የምድር መኪና ሳላውቅ ባለውበት ቦታ ነጭ መኪና አሁን ይመጣል ይወስድሃል ብሎኝ 2 ሰዎች በዛ ምንም የሚታይ ነገር የለም። ነጭ አሸዋ ነው፣ ቃጠሎ ነው። ይሄ በጌታ ፊት ነው የምነግራችሁ። መጥቶ አጠገቤ ቆሙ። ቁጭ ያልኩበት ቁጥቋጦችን የምታክል ቁጥቋጦ ነች። ደክሞኝ ሽልብ ያደርገኛል። ሚጥ የሚባል ትንንሽ ጉንዳን አለ የበረሃ አስተኛችሁም። እሱ ደግሞ ማይክሮ ሰከንድ ሸለብ እንዳረገኝ ይሄን ሰማው። ነቃስል አይ መድህን፣ ያው ድሮ ስሜ መድኃኔ ነው ተቀይሮ ነውና፣ አይ መድህን ቀዥ ባህል ማለት ነው። በረሃው እንግዲህ ሊያሳብድ ነው ጥማቱ ብያለሁ። ካፌ ይሄን ሳልጨርሰው አጠገቤ መጥቶ ነጭ መኪና ቆመ። አዋራ የሌለው ያልቆሸሸ ጎማ ምኑ ንጹህ መኪና 2 ናቸው። ጠሩኝ። ቋንቋ አልተናገሩም፣ እንዲህ ነው ያሉ። ብድግ ብዬ ሄድኩ። በር ከፈቱልኝ። ጎናቸው ቁጭ አልኩ። የሚገርማችሁ ነገር ሰዋዊ እንዲመስል በረሃ ላይ ሲካሄድ መኪና ፊት ላይ የበረሃ ሰዎች ያውቃሉ፣ በተለይ ሹፌሮች በውሃ በኮዳ አድርገው ውሃ ይሞሉና በጆንያ አስረውት ውሃ ከፈክፉበትና ከፊት ያንጠለጥ። ንፋስ ስለሚመታው ጥርስ ነው የሚሰብረው ቅዝቃዜው። በዛ በረሃ እንደዚህ አይነት ውሃ ማግኘት አይቻልም። እኔ በኮዳ ውስጥ ያለው ውሃ ፈልቷል። እየሰማችሁ ነው? እንቁላል ብትከቱበት ወዲያው ይቀቅለዋል። ምንም ችግር የለውም። ብጠጣው ምላሴን ነው የሚጎለጉለው። ከዛ ወጣና ያን ውሃ ሰጠኝ፣ ጠጣው። ቀጥታ ይዞኝ ሄደና ይሄ እውነት እኮ ነው የምነግራችሁ። ሱዳን ድንበር ላይ አደረሰውኝ። አላነጋገሩኝም። ወረድኩ። ዞር ስል ጠፉብኝ። ይሄ እውነት ነው የምነግራችሁ፣ ውሸት አይደለም። እኔ ያኔም ወንጌል ሰብካለሁ። ያኔም በክልክሉ ዘመን፣ በደርግ ዘመን፣ በስደቱ ዘመን ካምፕ ውስጥ አጋንንት አስወጣለሁ። ሰብስቤ ሰዎች ለመንፈስ ቅዱስ ሙላት ጸልያለሁ። እውነት ነው የምነግራችሁ። ክብር ለእግዚአብሔር ይሁን። ከልጅነት ጀምሮ እንደዛ ነው የሰራኝ። ግን ምን ልነግራችሁ ፈልጌ ነው፣ እግዚአብሔር እንደዛ ታምራት ሰርቶ ሲያወጣኝ
ሲያድነኝ፣ ክብር ለእግዚአብሔር ይሁን። የሚጠጣ በሌለበት ውሃ ሲያጠጣኝ፣ የሚበላ ሲጠፋ ሲያበላኝ፣ ከሚፈልጉኝ እኔ ወታደራዊ ደህንነቱ ስለሆንኩ በጣም ነው የምፈለገው። ከነሱ ሰውሮ ሲያወጣኝ አይቼዋለሁ። አሜን። ክብር ለእግዚአብሔር ይሁን። ለኤልያስ በዛ መልክ፣ ለኔ በዚህ መልክ፣ ለእናንተ በሌላ መልክ አድርጓል። ክብር ለጌታ ስጡ። ተነሱ ቁሙና በእውነት ጌታን አመስግኑ። ብዙዎቻችሁ ምንም ያልነበራችሁ ተራ ሰዎች የነበራችሁ በሰውም በማንም የማትታሰቡ ዛሬ ግን እግዚአብሔር ክብር፣ ሞገስ፣ ኑሮ፣ ሕይወት ሆኗቸዋል። ክብር ለስሙ ስጡ። ይሄ ተአምራት ነው። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ትላንት ዛሬ ለዘላለም ያው ነው። ያንሰዋል። ከልባችሁ አድርጉት ባካችሁ። የሰነፍ መስዋዕት አይሁን። ለኔ አይደለም፣ ለረዳችሁ፣ ለወደዳችሁ፣ ላዳናችሁ፣ ላስተማራችሁ፣ ሰው ላረጋችሁ፣ ላለበሳችሁ፣ ዕውቀት፣ ዕድል፣ ትልልቅ ቦታ ለሰጣችሁ ለሱ ለጌታ ክብር ስጡት፣ አመስግኑት። እኛ እኮ ነፍሳችን ብቻ አይደለም ሄዳ ነው፣ ታሪካችን ጭምር ነው የተቀየረው። እውነት ውሸት? እንደገና አመስግኑት፣ አክብሩት፣ ከልባችሁ ስጡት ክብር። በሰው ፊት ያቆማችሁ፣ ተሰሚነት ተደማጭነት የሰጣችሁ፣ ልትቀመጡበት በማይገባ ያስቀመጣችሁ፣ ልትለብሱት የማትችሉትን ያለበሳችሁ፣ ልትበሉት የማትችሉትን ያበላችሁ፣ ጠጥታችሁ የማታውቁትን ያጠጣችሁ አንዱ እኔ ነኝ። ፕሬዚደንሻል ሆቴል ሳይቀር አስቀምጦኛል። ክብር ስጡን ለጌታ። ይሄ እውነት ነው የምነግራችሁ፣ ከልቤ ነው። ከዘላለም ሕይወት በተረፈ ከመንፈስ ቅዱስ ስጦታ፣ ከመንፈስ ቅዱስ ኃይል፣ ከቃሉ ከዘላለማዊ በተረፈ በምድራዊ ነገራችን ጣልቃ ገብቶ ይህን ያደረገ ለዓላማው ኤልያስን በሰረብታ ሴት ተጠቅሞ ያኖረ ለእናንተና አድርጎ አኑሯቸዋል። ክብር ስጡት። ትልቅ አምላክ ነው። ጌታ ይባርካችሁ። ቁጭ በሉ። በአዲስ ኪዳን ስንሄድ ደግሞ እንዲሁ እኔ በጣም ይገርመኛል ጌታ ከመበለቶች ጋር ምን እንዳለው። ያዕቆብ ላይም እኮ እንደዛ ነው። መበለቶችን ጎብኙ አይደለም የሚለው። በጣም እኮ የሚገርም ነው። ወንጌሉ ስትመለከቱ ደግሞ ጌታ ባለበት ስፍራ ሁሉ እየመጡ አስራት መባ ስጦታቸውን ይሰጣሉ። ጌታ ቁጭ ብሎ ያያል። ምን ያደርጋል? በአካል ቁጭ ብሎ ያያል። አሁንም ያያል። አንተ ውስጥ ሆኖ እኔ ውስጥ ሆኖ ያያል። አየ። አንዲት ሴት ግን መበለት የሆነች መጣችና 2 ቤሳ ሳንቲም አስቀመጠች። የመጨረሻ ነው። ጌታ እንዲህ አለ፣ ሁሉ ከትርፋቸው ሰጡ። እቺ ሴት ግን ትዳሯን ሁሉ የመጨረሻውን ነገር የላትም። መበለት ነች። ረዳት ባል የላትም። በእድሜ ገፍታለች። አየ። እነዛ ከትርፋቸውን ቢሰጡ ጌታ አልተቀበላቸውም ማለት ነው? አይደለም። ስላላቸው ሰጡ ማለቱ ነው እንጂ መናቁ አይደለም። እቺ ግን ምንም ሳይኖራት ምን አረገች? ሰጠች። በጣም የሚገርም ነገር ነው። እኔ ወደ ልቤ ወደ አይምሮ የሚመጣ ነው። የእሷ ነገር በጣም ጌታን ኢምፕረስ አደረገው። ክብር ለእግዚአብሔር ይሁን። ለምን እንደሆነ ታውቃላችሁ? እግዚአብሔር ዓለሙን ወዷልና። እንዴት? እንዲሁ። ስለዚህ ምን አንድያ ልጁን ሁለተኛ አይልም። አሜን። አብ እንዳደረገ ወልድን ለኛ እንደሰጠ እቺ ሴት የመጨረሻ ኑሮዋን ሰጠች። ጌታ በዛ ኢምፕረስ ሆነ። ስለዚህ ምሳሌ አድርጎ ተናገረ። ክብር ለእግዚአብሔር ይሁን። አሜን። ተአምራት ማለት ይሄ ነው። መሰጠት ማለት ይሄ ነው። ይሄ ወዴት ነው የሚወስድ ካላችሁ ዘዳግም ምዕራፍ 6 ከቁጥር 4 እስከ 6 የተጻፈው የዘዳግም መጽሐፍ ዋና እምብርቱ ነው። እሱ ምንድነው የሚለው? እስራኤል ሆይ ስማ፣ አምላክህ አንድ እግዚአብሔር ነው። እሱም በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ፈቃድህ ምን አድርገው? ውደደው። ክብር ለእግዚአብሔር ይሁን። ፍጹም ስለምትወድ የመጨረሻውን መስጠት አልተቸገረችም። አሜን።
የወደደ ሁሉን ይሰጣል። ማንን የወደደ? አምላኩን የወደደ። አምላኩን ብቻ አይደለ፣ ሰውንም የወደደ ለሰው የሚችለውን ሁሉ ይሆናል። አሜን። እኔ ይሄንን ነገር ያሳየኛል። እናንተ እንዴት እንደምታዩት አላውቅም። ሐዋርያው ጳውሎስ ወደ ጻፈው መልእክት ስንሄድ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ሄደን ስናነብ የምናየው ክፍል አለ። ሁለተኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 ጥቂት ክፍሎችን እንመለከታለን። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5 ጻፈውን ስናነብ እንዲህ የሚል ቃል እናገኛለን። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ እመሰክርላቸዋለሁና ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድሞ በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም ይላል። ይሄ ስለ መቄዶንያ ቤተ ክርስቲያናት ነው ሐዋርያው ጳውሎስ የሚናገረው። ለነሱ የተለየ ጸጋ ተሰጧቸዋል ይላል። ይሄ በጸጋ ካልሆነ በሰው አስተሳሰብ ሊሆን የሚችል አይደለም እያለ ነው። ምንድነው ስንል እነዚህ የመቄዶንያ ሰዎች ብዙ መከራ አለባቸው። ድህነታቸው ጥልቅ ነው። ነገር ግን በብዙ መከራ ተፈትነው ሳለ በጣም ደስተኞች ናቸው። የደስታ ብዛት አላቸው። በኑሯቸው የድህነት ጥልቅነት ሲኖርባቸው በልግስና ደግሞ ባለጠጎች እንደውም በስቶላቸዋል ብሎ ይናገራል። ይሄ ከእግዚአብሔር የተሰጣቸው ነው። ምንድነው የሆነው ስንል ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከእኛ ይለምኑ ነበር ይላል። ሳይኖራቸው ለመትረፍ። አሜን። ይሄ ማለት ጥቂት ነገር የለም ማለት አይደለም። ያችኑ የቀረችዋን እንዴት ይሄ ሊሆን ቻለ ስንል የመጀመሪያው እግዚአብሔር ጸጋ ሰጥቷቸዋል ነው። ሌላው ግን የሚያስገርመው ነገር አስቀድሞ በእግዚአብሔር ፈቃድ ራሳቸውን ለማን ሰጡ ይላል? ለጌታ ሰጡ። አምላክን ፍጹም ውደደው ከሚለው ሐሳብ ጋር የሚሄድ ነው። ራሳቸውን ለእግዚአብሔር የሰጡ ናቸው። ምን ማለት ነው? ሁለንተናቸውን በፍጹም ሁለንተናቸው ለአምላካቸው የሰጡ ናቸው። ቀጥለው ደግሞ ራሳቸውን ለማን ሰጡ? ለኛ ሰጡ ይላል። ሁለንተናውን ለጌታ የሰጠ ሰው በቤተ ክርስቲያን ላለ ለማንኛውም ነገር ለመሰጠት አይቸግረውም። አሜን። ንፉግነት አጠገቡ አይኖርም። ስግብግብነት ራሱ ጋር አይደርስም። ለኔ ይሄ ይሁን የሚል ነገር ውስጥ አይገባም። ሁሌ የሚታየው የእግዚአብሔር ቤት ስራ ጉዳይ ነው። ክብር ለእግዚአብሔር ይሁን። ለምን? ለእግዚአብሔር ስለተሰጡ። ለእግዚአብሔር መሰጠት ሌላ ጉዳይ ነው። ካልተሰጠ ህይወት የሚመጣ ሰው ስለሚያረጋ አይተን የምናረገው ሊሆን ይችላል። የተሰጠ ሰው ግን ካለው አይደለም ከጉለቱም ይሰጣል። አሜን። ይሄ የሚያስደንቅ ነገር ነው። ስለዚህ እዚህ ላይ የምንመለከተው የክርስቲያኖችን ልግስና ወይም በልግስና የመስጠትን አስፈላጊነት ከጸጋ ጋር አያይዞ ከነሱ ብሩህ ልብና መንፈስ ጋር አገናኝቶ ያሉበትን ሁኔታ እያሳየ ነገር ግን አላቸው ከሚባል የተሻለ ያደረጉ ናቸው ይላል። አሜን። ከባረከን አይቀር እግዚአብሔር እንደዚህ ይባርከን። አንዳንድ ሰው እኮ መስጠት የሚፈልገው ገና ሞልቶ ሲተርፍለት ነው። እሱም እንደሚባል ታውቃላችሁ፣ አይሰጥም። ነገም የስግብግብ መንፈስ ይባላል። ወይ ጮሆ መውጣት አለበት ወይ በሮ መሄድ አለበት። ምን ነው አጠፋውን ላይመቻችሁ ይችላል፣ ግን እውነቱ ይሄ ነው። እውነቱ ይሄ ነው፣ ባህሪም ነው። እዚህ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ደግሞ መተን ስንመለከት ከቁጥር 6 እስከ 11 የተጻፈውን በልግስና የመስጠት አስፈላጊነትና ከሁለት አቅጣጫ ያለውን ጥቅም ወይም በረከት በአጭሩ እዚህ ሐዋርያው ጳውሎስ ይጽፋል። አነበዋለሁ። እንዲህ ይላል፣ ይህንም እላለሁ በጥቂቱ የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖች የሰጠ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን
ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን ትርጉም የሚለው ለበላተኛ እንጀራን ነው የሚለው። በብዙ የሚሰጥ እርሱም የምትዘሩትን ይሰጣችኋል ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን ይላል። እስከ ቁጥር 15 ድረስ ነው ያነበብኩት። ክብር ለእግዚአብሔር ይሁን። እዚህ ጋር እንግዲህ የመስጠትን አስፈላጊነት ሲናገር ማንም ሰው በፈቃዱ በልቡ ደስ ብሎት ይስጥ ይላል። ቅድም ዘጸአት ላይ ያነበብኩትም በልቡ ደስ ከሚለው ነው የሚለው። ግዳጅ የለውም ነው የሚለው። ግዳጅ የለውም ነው የሚለው። ሰው ፈቅዶ ወዶ ደስ ብሎት ይስጥ ብሎ ይናገራል። ይሄ ሲሆን የሚሆን ነገር አለ ነው የሚለው። አንደኛ እግዚአብሔር ጸጋ ያበዛላችኋል ብሎ ይናገራል። ለምን ብለን ስንል ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ምን ትሆኑ ዘንድ ትበዙ ዘንድ አሜን፣ ጸጋን ያበዛላችኋል። ሁለተኛው ምንድነው? በዚህ ውስጥ ከእግዚአብሔር ዘንድ ለኛ የሚለቀቀው ነገር ካልን እርሱም የምትዘሩትን ዘር ይሰጣችኋል ይላል። ለዘሪ ዘርን አሜን፣ እንዲጎድል አይደለም ለአንተ ጨም ይሰጣል ይላል። ክብር ለኢየሱስ ክርስቶስ ይሁን። እኔ ይሄን በጣም ተለማምጃለሁ። አንድ አገልጋይ አለ። አሁን ታዋቂ አገልጋይ ነው፣ የሚወደድም ሰው ነው። በእውነት እንዴት እንደሚከታተል አዳዲስ ሰዎችን ቤታቸው ሄዶ ጠይቆ የጠፉትን ሰብስቦ የሚያስተምር ነው። መጋቢ ነው። እኔ ጋር መጣ ሊጠይቀኝ። ያው አንድ ዓለም ታውቀዋለህ፣ ንጋሽ ክፍሌ ሰፈር ማለት ነው። መጣ፣ አብረን ቆየን፣ አብረን ጸለይን፣ ቤት ያለውን አብረን ተካፈልንና ወጥቶ ሊሄድ ሲል ልሸኛው ወጣሁና አንድ ሱቅ አለች፣ እዛች ሄድኩና 10 ብር ዘርዝሬ 3 ብር ለሱ ለታክሲ ልሰጠው፣ 7 ብር ደግሞ እኔ አገልግሎት ስላለ ለሌላ ጊዜ ለታክሲ፣ ያኔ ታክሲ 40 ሳንቲም ምናምን ነው አስቤ 3 ብሩን ለየሁና ለሱ በዚህ በኩል ልሰጥ፣ 7 እዚህ አድርጌ ልክ ወደሱ ስመለስ 3 አይደለም እኩል ነው አለኝ። ክሊር ቮይስ ነው የሰማሁት። ሰው አጠገቤ ያለ ይመስለኛል። 3 ብር አይደለም የምትሰጠው አለኝ፣ እኩል ነው አለኝ። በጌታ ፊት ነው የምነግራችሁ። እኩል ነው። አዎ ሰው አጠገቤ ያለ ነው የሚመስለኝ። በኋላ ለዛ ሰው 5 ብር ለሱ ሰጠውና 5 ብር ለኔ ያዝኩ። ስቅስቅ ብሎ አለቀሰ። ታውቃላችሁ ከሩቅ ቦታ እኔ ሊጎበኝ ሲመጣ በእግሩ ነው የመጣው። አሁንም በእግሩ ነው የሚሄደው። እኔ ይሄንን አላውቅም። ስቅስቅ ብሎ አለቀሰና ነገረኝ። መንፈስ ቅዱስ ተናገረኝ። ከዚህ በኋላ እግዚአብሔር ታሪክህን ይቀይራል፣ ለሌላ ትተርፋለህ አልኩት። ዛሬ እንደዚያ ሆኗል። የሚገርመው ነገር ግን እኔ ለሱ እና አድርጌ ተለይቼው እሱን ሸኝቼ ስመለስ አንድ ሰው እየሮጠ እኔ ጋር ይመጣል። እፈልግሃለሁ ይለኛል። ምን ሆንክ? ለምንድን ነው የምትፈልገኝ? ውሰድልኝ። ምኑን ነው የምወስደው? ያንተ ነገር እኔ ጋር አለ። አይ ምንድን ነው የምትለው? አልገባኝም። ኖ እኔ አታጣለኝ መደኔ ውሰድልኝ ብሎ በ5 ብር ብዙ እጥፍ እግዚአብሔር በ10 ደቂቃ ልዩነት ሲሰጠኝ አይቻለሁ። በደንብ አድርጋችሁ ስሙኝ። አሁን እንደዚህ ስሌት እያሰላችሁ ስጡ ማለቴ አይደለም። ቃሉ ግን ምን ይላል? ስጡ። ይሄ ዘላለማዊ ቃል ነው። እኛ እንደ ንግድ አናስበው እንጂ ትንሽ ሸተን ብዙ ለማፈስ አንሞክር እንጂ። እየሰማችሁኝ ነው? ትንሽ ቆሎ ይዞ ወደ አሻሮ እንደሚባለው አናድርግ እንጂ ለእግዚአብሔር ክብር፣ ለወገኖች ጥቅም ደስ ብሎን ታዘን ስናደርግ እግዚአብሔር በጥፍ እንደሚሰጥ እኔ ምስክር ነኝ። አሜን። ሌላ ብዙ ነገር አለ፣ ማንሳት ስላልፈለኩ ነው።
ስለማያስፈልግም ነው። በጥቂቱ ይሄ ይበቃል። ስለዚህ ለዘሪ ዘርን ይሰጣል ሲል ይሄም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ለእኛ ብቻ ልንኖር ሳይሆን ለሌሎችም ልንተርፍ እግዚአብሔር አምላክ አብዝቶ ደግሞ እንደሚሰጠን በዚሁ ክፍል ላይ ቁጥር 10 ላይ ይናገራል። ሶስተኛው የመስጠት ጥቅሙና በረከቱ ምንድነው ስንል ያበረክትላችኋል ይላል። አሜን። ያለንም ምን ያደርገዋል? መበርከት። ታውቃላችሁ አይደል? ጥቂቱ እንደ ብዙ ሆኖ ክብር ለኢየሱስ ክርስቶስ ይሁን። ምን ማለት ነው? የሰረብተዋ ሴት ዝናብ እስኪመጣ ቀን ድረስ ዘይቱም አለ፣ የመጨረሻ የተባለ ዱቄቱም አለ፣ ሶስት ሆነዋል። አሁን ሶስቱም ይበላሉ ይጠጣሉ፣ አላለቀም። አሜን። ማበርከት ማለት ይሄ ነው። ሌላው አራተኛው ምንድነው ብለን ካልን የጽድቃችሁን ፍሬ ያሳድጋል ብሎ መጽሐፍ ቅዱስ ይናገራል። እዛ ቁጥር 10 ላይ ነው። የጽድቅ ፍሬ ማለት መልካም ስራ፣ በጎ ስራ ነው። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ቃል መሆንና ማድረግ የሚገባን ተግባራዊ የሆነ ፕራክቲካል የሆነ ነገር ነው። አሜን። ብዙዎቻችን ግን ተጠምደን የያዝነው ለራሳችን መኖር ነው። የራሳችን ውብ ቤት እንዲኖር ነው የምናስበው። የራሳችን ጥሩ መኪና እንዲኖረን ነው የምናስበው። ለራሳችን የተትረፈረፈ ነገር እንዲኖረን ነው የምናስበው። ለሌላው ለመዘርጋት አንፈልግም። አንዳንዴ ብንዘረጋም ግማሽ ስስት ነው፣ ግማሽ ፈቃድ ነው። ይሄ እውነት ነው። እዚህ ውስጥ ካልኩሌሽን ገጥመን ካልኩሌት እያደረግን በዚህ ቢጎል በዚህ እንሞላዋለን ብለን ነው የምናረገው። በረከታችን ሙሉ አይሆንም፣ እግዚአብሔርም ደስ አይለውም። ከልባችን ግን ስናረግ ክብር ለስሙ ይሁን። የጽድቅን ፍሬ ያሳድግልናል። አሜን። ተግባራዊ ክርስትና የህይወት ኑሮና ልምምድን ያበዛልናል። ሌላው አምስተኛው ምንድነው ብለን ካልን ቁጥር 11 ላይ ለእግዚአብሔር የምስጋና ምክንያት የሚሆነው ልግስና ይልና ቁጥር 13 ላይ በብዙ ምስጋና ለእግዚአብሔር ይበዛል ይላል። አሜን። እኛ በምናደርገው በጎ ነገር ምስጋና፣ ክብር ለማን ይበዛል? ለእግዚአብሔር ይበዛል። ክብር ለእግዚአብሔር ይሁን። ይሄ የኔ ቃል አይደለም፣ በእጃችሁ ያለ መጽሐፍ ቅዱስ ነው። እዚህ ከኔ ተሻላችሁ እግዚአብሔርን ቃል የምታውቁ ረጅም ዘመን የኖራችሁ አስተማሪዎች፣ አገልጋዮች አላችሁ። ግን እድሉን ካገኘው መናገር ስላለብኝ መናገር አለብኝ። ስለዚህ መስጠት መጽሐፍ ቅዱሳዊ ነው፣ መቀበል ብቻ አይደለም። እንደውም ከሚቀበል ይልቅ የሚሰጥ የተባረከ ነው የሚለው ቃል እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ የእግዚአብሔር ቃል እንዲህ የሚለን ከሆነ እግዚአብሔር በሙሴ በኩል ለእስራኤል ስጦታ እንዲያመጡልኝ ነገራቸው ካለ እኔም ደግሞ ዛሬ የምላችሁ ይሄንን ነው። ለምንድን ነው የምንሰጠው? ምን ዓላማ አለ? ምንድን ነው የሚሰራው? ምንድን ነው ምክንያቱ ካላችሁ ጥቂት ነገር ይሄ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ስለተሰሩ ስራዎች ነው። ብዙ ጊዜ ያው ታውቁታላችሁ፣ ትሰሙታላችሁና ኢትዮጵያ ሙሉ ወንጌል ቤተክርስቲያን በጣም ብዙ አጥቢያ ያላት እንደሆነ ታውቃላችሁ። በየጊዜው እየተጠና ቁጥራቸው የሚጨምር 41 ክልሎች በየዓመቱ ከ150 እስከ 200 የሚጨምሩ አሉ። ስለዚህ አሁን 3892 አጥቢያዎች አሉ። ከ8500 በላይ ደግሞ አዳጊ ቤተክርስቲያን በመትከል ከቤተ እምነት እስከ አዳጊ ቤተክርስቲያን በተዘረጋ መዋቅራዊ አደረጃጀት እየተሰራ ነው ያለው። ይሄ ብቻ አይደለም። ቤተክርስቲያኒቱ በአጥቢያ አባላት በዙሪያቸው የሚደረግ የወንጌል ስርጭት መደበኛ እንቅስቃሴ ሲሆን ዋና ጽሕፈት ቤቱ ደግሞ ከአጋሮች ጋር በመሆን መደበኛና አውዳዊ በሆነ ሁኔታ የቁጥር 2 የቁጥር 3 እና የባህላዊ እምነቶችን በወንጌል ለመድረስ ኢላማ ያደረገ የወንጌል ስራ እንቅስቃሴ ቤተክርስቲያኒቷ ታደርጋለች፣ ታከናውናለች። ከዚህ ጋር ብዙ የተዘረዘሩ ነገሮች አሉ። አሁን በቅርብ ራሱ በተደረገው ክሩሴድ 2,181,786 ሰዎች ይሄ በዲጂታል በኩል የወንጌል ስርጭት ወንጌልን ሰምተዋል። ከዚህ ውስጥ ደግሞ 3635 ሰዎች ወደ ጌታ በንስሐ ተመልሰዋል። 108 ሰዎች ከልዩ ልዩ ደዌ ተፈውሰዋል። 130 የሚሆኑ ደግሞ ከክፉ መናፍስት ነፃ ወጥተዋል። ይሄ እንግዲህ በቅርቡ የሆነ ድሮም የሚደረግ በአዲስ አበባ ሙሉ ወንጌል ጊዜ የነበረ ነው እና እዚህ ላይ ስታዩ የመጽሐፍ ቅዱስ ትምህርት ቤቶች አሉ። ከዚህ ሁሉ ጋር ደግሞ የግንባታ ስራ እየተሰራ ነው። የኢትዮጵያ ሙሉ ወንጌል ዋናው ጽሕፈት ቤት
ግንባታው ከተጀመረ 6 ዓመት ሆኖታል። ስለዚህ ለመጨረስ የጊዜ ገደብ እንደምታውቁ የተሰጠነው አሁን በአዲሱ በከተማችን እየተደረገ ያለው በ1600 ካሬ ሜትር ላይ ያረፈ 2 ቤዝመንት ወደ ታችና 10 ፎቅ ደግሞ ወደ ላይ እየተገነባ ነው ያለው። እንግዲህ ይህን ህንፃ በአሁኑ ጊዜ እስካለበት ድረስ 7ኛ ፎቅ ተሰርቶ 8ኛ ወለል እየተሰራ ይገኛል። ከአንደኛ እስከ 4ኛ ፎቅ ድረስ የፊኒሺንግ ስራ ተጀምሮ ስራው በጥሩ ሂደት ላይ እየሄደ ነው። እስካሁን ድረስ ለዚህ ህንፃ 205,955,310 ብር እስከ 37 ወጪ ሆኗል። ስለዚህ አሁን እንግዲህ ሌላውን ለመጨረስ ደግሞ እንደዚሁ አስፈላጊ ይሆናል። ስለዚህም በመገንዘብ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አባላትና አገልጋዮች በጠቅላላ ጉባኤ መሰረት ለዋናው ጽሕፈት ቤት ህንፃ ግንባታ የሚውል በገንዘብና በአይነ ስጦታ እንዲሰጡ በእለቱ የሚሰበሰበው መባ ለዚሁ ስራ እንዲውል እንዲሁም አጥቢያዎች ከገበያቸው 2% በቀጣይነትና እንዳቅማቸው ከካዝናቸው ጨምረው እንዲሰጡ ተጠይቋል። እየተደረገ ነው።